አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾች እንዴት ቆያችሁን? የካቲት 26 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በረመዳን ከ2 ሚሊዮን በላይ ምዕመናን በኡምራ ስነ ስርዓት ላይ ይሳተፋሉ ተብሎ እንደሚጠበቅ ሳውዲ አረቢያ አስታወቀች። የአዲስ አበባ ከተማ አስተዳደር ከቀጣዩ የትምህርት ዘመን ጀምሮ ተማሪዎች ብሔራዊ መታወቂያ መያዝ እንዳለባቸው ገለጸ። በግብጽ የቀረበው የጋዛ መልሶ ግንባታ እቅድ በቀጣይ ሳምንት በኢስላማዊ ትብብር ሀገራት ድርጅት ሊጸድቅ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በረመዳን እንጀምራለን። በረመዳን ከ2 ሚሊዮን በላይ ምዕመናን በኡምራ ስነ ስርዓት ላይ ይሳተፋሉ ተብሎ እንደሚጠበቅ ሳውዲ አረቢያ አስታወቀች። የሳውዲ አረቢያ ባለስልጣናት ከመላው ዓለም በኡምራ ስነ ስርዓት ላይ ለመሳተፍ ወደ መካ የሚገቡ 2 ሚሊዮን ምዕመናንን ለማስተናገድ ዝግጁ መሆናቸውን ገልጸዋል። ከክንውኑ ጋር ግንኙነት ያላቸው ሁሉም የመንግስት መዋቅሮች እንግዶቹን ለማስተናገድ መሰናዶ አጠናቀዋል ተብሏል። አሸርቃል አውሰጥ እንደዘገበው ምዕመናን በብዛት ይታደሙበታል በሚባለው የረመዳን ወር መጨናነቅ እንዳይከሰት የቅድመ ዝግጅት ስራዎች ተጠናቀው ወደ ስራ ተገብቷል። ዛሬ 6ኛ ቀኑ በጀመረው የረመዳን ወር ከመላው ዓለም ወደ ሳዑዲ ይገባሉ ተብሎ የሚጠበቀው አሃዝ ቀድሞ ከታቀደው ሊበልጥ እንደሚችልም ዘገባው አመልክቷል። ለቁጥሩ ጭማሪ አስተዋጽኦ ይኖረዋል ተብሎ የተጠቀሰው በአንዳንድ ሀገራት የረመዳን ወር ከትምህርት መዝጊያ ጊዜ ጋር በመገጣጠሙ ነው። የአየር ጸባይ ትንበያ ባለሙያዎች እንደሚገልጹት በሳውዲ አረቢያ በተያዘው ረመዳን የሚጠበቀው የሙቀት መጠን በአማካይ 30 ዲግሪ ሴንቲግሬድ ገደማ ነው። ይህ የሙቀት መጠን በአንጻራዊነት የተሻለ ተብሎ የሚጠቀስ መሆኑን ዘገባው አመልክቷል። 2 ሚሊዮን ምዕመናንን በአንድ ወር ውስጥ ብቻ ታስተናግዳለች በተባለችው በቅድስቲቱ መካ ከተማ 1100 ሆቴሎች እንደሚገኙ መረጃዎች ያመለክታሉ። ከነዚህ ሆቴሎች መካከል በርካቶቹ ቀድሞ እንደተያዙ መገለጹ የሳውዲ ባለስልጣናት የእንግዶቹ ቁጥር ከ2 ሚሊዮን በላይ ሊሆን ይችላል የሚል ግምት እንዲወስዱ አድርጓል ተብሏል። የሳውዲ አረቢያ ሐጅና ኡምራ ሚኒስቴር ኃላፊዎች በሁሉም ዘርፎች የኡምራ ተጓዦች ወደ ሳውዲ አረቢያ ገብተው እስኪወጡ ድረስ በቅርበት ድጋፍ እንደሚደረግላቸው አሳውቋል። በመስጂድ አልሐረም በዘመናት ውስጥ የካዕባን ገጽታ ያሳያል የተባለ ኤግዚቢሽን ተዘጋጀ። በሳውዲ አረቢያ መካ ከተማ ውስጥ በሚገኘው መስጂድ አልሐረም የካዕባን ገጽታ የዘመናት ሂደት ያሳያል የተባለ ኤግዚቢሽን መዘጋጀቱን ይፋ ያደረገው በሁለቱ ቅዱሳን ስፍራዎች ውስጥ የሚገኙ መስጂዶችን የሚያስተዳድረው የፕሬዝዳንት ጽሕፈት ቤት ነው። በ10 ቋንቋዎች ተዘጋጅቷል በተባለው ኤግዚቢሽን ላይ ከነቢዩ ኢብራሂም አለይሂ ሰላም ዘመን ጀምሮ እስካሁን ድረስ ያለውን የካዕባን ግንባታ ሂደት ታሪክ የማብራራት ዓላማ ያለው ነው። ለጎብኚዎች ክፍት በሚደረገው ኤግዚቢሽን በተንቀሳቃሽ ምስሎች የተደገፈ የካዕባን ግንባታ አጠቃላይ ደረጃዎችን ለመመልከት እንደ መልካም አጋጣሚ የሚቆጠር መሆኑ በኤግዚቢሽኑ ላይ በካዕባ ታሪክ በዘመናት ውስጥ በተደረገው የግንባታ ሂደት የተደረጉ ጥገናዎች፣ በሽፋኑ ላይ ጥቅም ላይ የዋሉ ቁሳቁስና ተዛማጅ ጉዳዮች ይቀርባሉ ተብሏል። ይህ ኤግዚቢሽን በኡምራ ስነ ስርዓት ላይ ለመሳተፍ በሁለቱ ቅዱሳን ስፍራዎች ላይ ለሚገኙ የአላህ እንግዶች ከታሪኩ ጋር ያላቸውን ቁርኝት ይበልጥ ያጠናክራል መባሉን የዘገበው ሳውዲ ጋዜት ነው። የአዲስ አበባ ከተማ አስተዳደር ከቀጣዩ የትምህርት ዘመን ጀምሮ ተማሪዎች ብሔራዊ መታወቂያ መያዝ አለባቸው አለ። ከ2018 የትምህርት ዘመን ጀምሮ ተማሪዎች ብሔራዊ መታወቂያ መያዝ እንዳለባቸው ሲል የአዲስ አበባ ከተማ አስተዳደር ያስታወቀው በዛሬው ዕለት ነው። የከተማ አስተዳደሩ በጀመረው የአንድ ወር የተማሪዎች የብሔራዊ መታወቂያ ምዝገባ ዘመቻ ከ450 ሺህ በላይ ተማሪዎች ይመዘገባሉ ተብሎ እንደሚጠበቅ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለብሔራዊ ቴሌቪዥን ተናግረዋል። ዋና ስራ አስኪያጁ የከተማ አስተዳደሩ ለምዝገባው አስፈላጊውን የሰው ኃይልና የቁሳቁስ ዝግጅት አጠናቆ ወደ ተግባር መግባቱንም ገልጸዋል። በመዲናዋ ለሚገኙ ከ1.5 ሚሊዮን በላይ ተማሪዎች ብሔራዊ መታወቂያ ለማዳረስ ምዝገባው ከትምህርት ቤቶች ባለፈ በሁሉም የከተማ አስተዳደሩ መዋቅሮች እንደሚካሄድም አስታውቀዋል። ቤተሰብም በቀጣዩ የትምህርት ዘመን ተማሪዎች ብሔራዊ መታወቂያ መያዝ እንዳለባቸው አውቆ በተዘረጉት አማራጮች ሁሉ ልጆቹን እንዲያስመዘግብ ጥሪ ያቀረቡት ዋና ስራ አስኪያጁ ህብረተሰቡ የብሔራዊ መታወቂያ አገልግሎት ዲጂታል ኢትዮጵያን እውን የማድረግ እቅድ አንድ አካል መሆኑን ተገንዝቦ በዚሁ ልክ አስፈላጊውን ዝግጅት እንዲያደርግም ጥሪ አቅርበዋል። በአዲስ አበባ 4.6 ሚሊዮን የሚሆኑ ዜጎች ብሔራዊ መታወቂያ እንደያዙ ተገልጿል።
ተማሪዎችን የተመለከተ ሌላ ኸበር እናጋራችሁ። አጋዥ የሂሳብና የእንግሊዝኛ ትምህርቶች በቴሌቪዥን መሰራጨት ሊጀምሩ ነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ተማሪዎችን በሂሳብና በእንግሊዝኛ ትምህርት ውጤታማ ያደርጋል ያለውን የትምህርት በቴሌቪዥን ፕሮግራም ስርጭት በተያዘው ሳምንት እንደሚያስጀምር አስታውቋል። ቢሮ የተማሪዎችን የሂሳብና የእንግሊዝኛ ትምህርት ውጤት ለማሻሻል 13 ግቦችንና 31 ዋና ዋና ተግባራትን ያካተተ ስትራቴጂ አዘጋጅቶ ተግባራዊ ያደረገ መሆኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። ከአዲስ ሚዲያ ኔትወርክ ጋር በመተባበር የሚጀምረው የትምህርት በቴሌቪዥን ፕሮግራምም የዚሁ ስትራቴጂ አካል ነው ብለዋል። በአዲስ ሚዲያ ኔትወርክ አሊያም የኤምኤን ፕላስ የቴሌቪዥን ቻናል መተላለፍ በሚጀምረው የትምህርት ፕሮግራም ከ4ኛ እስከ 6ኛ ክፍል ሂሳብ በአማርኛ፣ ከ4ኛ እስከ 6ኛ ክፍል ሄርጋ ማለትም ሂሳብ በአፋን ኦሮሞ፣ ከ7ኛ እስከ 8ኛ ሂሳብ እንዲሁም ከ4ኛ እስከ 8ኛ ክፍል የእንግሊዝኛ ትምህርት የሚሰጥ ይሆናል። በሳምንት 30 ክፍለ ጊዜ ስርጭት ሲኖር የትምህርት ስርጭቱ ከቴሌቪዥን ባሻገር በትምህርት ቢሮና በማህበራዊ ሚዲያ አማራጮች እንደሚተላለፍ ተገልጿል። የቴሌቪዥን ትምህርቱ ውጤታማ እንዲሆን ቢሮ ከአዲስ ሚዲያ ጋር በመሆን ኮሚቴ በማዋቀር በትምህርት አይነቶቹ ብቁ የሆኑ መምህራንን በመመልመልና የትምህርቶቹን ይዘቶች በማዘጋጀት ወደ ቀረጻ መገባቱን የገለጹት ዶክተር ዘላለም ተማሪዎች የቴሌቪዥን ትምህርቱን በንቃት እንዲከታተሉ ወላጆችን ጨምሮ ሌሎች የትምህርት ባለድርሻ አካላት ድጋፍና ክትትል ማድረግ እንደሚገባቸው አሳስበዋል። የቴሌቪዥን ትምህርቱ በአዲስ ሚዲያ ኔትወርክ አሊያም የኤምኤን ፕላስ ቻናል ከሰኞ እስከ አርብ ከ11 ሰዓት እስከ 12 ሰዓት እንዲሁም ዘወትር ቅዳሜና እሁድ ከጠዋቱ 2 ሰዓት እስከ 6 ሰዓት የሚተላለፍ መሆኑንም የአዲስ ሚዲያ ኔትወርክ ዋና ዳይሬክተር አቶ ካሳሁን ጎንፋ ገልጸዋል። ኢትዮጵያ የትምህርት በቴሌቪዥን ስርጭት የጀመረችው በአፄ ኃይለ ሥላሴ ዘመን በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ ነበር። ውድ ተመልካቾች እየተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲሱ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በረመዳን ከ2 ሚሊዮን በላይ ምዕመናን በኡምራ ስነ ስርዓት ላይ ይሳተፋሉ ተብሎ እንደሚጠበቅ ሳውዲ አረቢያ አስታወቀች። ከቆይታ በኋላ የአረብ ሊግ በጋዛ ጉዳይ የጠራው አስቸኳይ ጉባኤ በካይሮ ተካሂዷል። በግብጽ የቀረበው የጋዛ መልሶ ግንባታ እቅድ በቀጣይ ሳምንት በኢስላማዊ ትብብር ሀገራት ድርጅት ሊጸድቅ መሆኑ ተሰምቷል። ዝርዝሩን ይዘን እንመለሳለን። ይጠብቁን። በቱኒዚያ የባህር ዳርቻ በነዳጅ ማቀነባበሪያ ለበርካታ ቀናት ያለ እርዳታ የቀሩ ስደተኞች ተገኙ። ሜዲትራኒያን ባህርን ለመሻገር የሞከሩ ኢትዮጵያውያን አሊያም ኤርትራውያን ሊሆኑ ይችላሉ ተብለው የተገመቱትን ጨምሮ 32 ፍልሰተኞች በቱኒዚያ የባህር ዳርቻ ለበርካታ ቀናት ያለ እርዳታ ከቆዩ በኋላ በረድኤት ድርጅት ሕይወታቸውን መታደግ እንደተቻለ ተነግሯል። ፍልሰተኞቹ ተሳፍረውበት የነበረው ጀልባ አደጋ ከደረሰበት በኋላ ሴቶች፣ ሕፃናትና ወንዶች ካለ ምግብና ውሃ ለቀናት መቆየታቸውን ሜዲትሪና የተሰኘ ረድኤት ድርጅት ገልጿል። አንድ ሰው በነዳጅ ማቀነባበሪያው ውስጥ ሕይወቱ ማለፉንም አስታውቋል። መንግስታዊ ያልሆነው ድርጅት ከነዳጅ ማቀነባበሪያው 32ቱንም ፍልሰተኞች ማክሰኞ ከሰዓት እንደታደገ የገለጸ ሲሆን ፍልሰተኞቹ ክትትል እየተደረገላቸው ነው ብሏል። ይሁን እንጂ ፍልሰተኞችን የያዘው ጀልባ መዳረሻው የት እንደሆነ ግልጽ አይደለም። በአቅራቢያ የሚገኙ ሀገራት ለጀልባዋ ደህንነት የሚያረጋግጥ ማረፊያ ወደብ አልመደቡም መባሉን የቢቢሲ ዘገባ ያመለክታል። ከጉዳዩ አስቸኳይነት አንጻር የትኛውም የአውሮፓ ሀገር ጣልቃ ለመግባቱን የጠቀሰው ድርጅቱ ፍልሰተኞቹ በዓለም አቀፍ ውሃ በቱኒዚያና ማልታ ፍለጋና ሕይወት አድን ድንበር ላይ ነበሩ ብሏል። የአየር በረራዎችን የሚከታተል አንድ መንግስታዊ ያልሆነ ድርጅት ከ4 ቀናት በፊት በነዳጅ ማቀነባበሪያው የፕላስቲክ ጀልባ እንደተመለከተ ተናግሯል። አደጋ የደረሰባቸው ፍልሰተኞች በባህር ችግር ውስጥ የሕይወት አድን አስቸኳይ ጊዜ ስልክ መደወል መቻላቸው ታውቋል። በዚህ የስልክ ልውውጥ ፍልሰተኞቹ ያለ ምግብ ለቀናት መቆየታቸውንና ያሉበት ሁኔታ አሳሳቢ መሆኑን የተናገሩ ሲሆን ከዚህ በተጨማሪም የአንድ ሰው ሕይወት ማለፉንም በስልክ አሳውቀዋል። በረድኤት ድርጅቱ የተጋራውና በነዳጅ
የነዳጅ ማቀነባበሪያው በአንድ ሰው የተቀረጸ ተንቀሳቃሽ ምስል ነጭ ቲሸርት የለበሰ ግለሰብ በረሃብና በብርድ እየተሰቃየ ነው ሲል ይደመጣል። በመንግስታቱ ድርጅት መረጃ መሰረት እንደ አውሮፓውያኖች አቆጣጠር በ2022 210,000 ሰዎች ማዕከላዊ ሜዲትራሊያን ለመሻገር ሞክረዋል። 60,000 የሚሆኑት ፍልሰተኞች ተይዘው ወደ አፍሪካ ዳርቻዎች እንዲመለሱ የተደረገ ሲሆን 2,000 የሚሆኑት ደግሞ ባህር ላይ ሕይወታቸውን ማጣታቸውን ዘገባው አስታውሷል። በመጨረሻም የአረብ ሊግ በጋዛ ጉዳይ የጠራው አስቸኳይ ጉባኤ በካይሮ ተካሂዷል። በግብጽ የቀረበው የጋዛ መልሶ ግንባታ እቅድ በቀጣይ ሳምንት በኢስላማዊ ትብብር ሀገራት ድርጅት ሊጸድቅ መሆኑ ተሰምቷል። አህመድ አብዱራህማን ዝርዝር አለው። በግብጽ የቀረበው የጋዛ መልሶ ግንባታ እቅድ በቀጣይ ሳምንት በእስላማዊ ትብብር ሀገራት ድርጅት ሊጸድቅ ነው። ግብጽ ለጋዛ መልሶ ግንባታ ያቀረበችው ምክረ ሐሳብ በካይሮ በተደረገው የአረብ ሊግ ጉባኤ ቀርቦ ተቀባይነት ማግኘቱ ታውቋል። ማክሰኞ በተደረገው ጉባኤ በቀረበው ምክረ ሐሳብ ለጋዛ መልሶ ግንባታ የተጠየቀው ገንዘብ $53 ቢሊዮን ነው። ምክረ ሐሳቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ፍልስጤማውያንን ከጋዛ የማፈናቀል ዕቅድ ሙሉ ለሙሉ ውድቅ በማድረግ ነዋሪዎች ወደ ሌላ ስፍራ ሳይዘዋወሩ ግንባታው እንዲከናወን የሚጠይቅ ነው። የመልሶ ግንባታው መሪ እንዲሆን የታጨው መቀመጫውን ራማላህ ያደርጋል የተባለ የፍልስጤም መንግሥት ሲሆን በማህሙድ አባስ የሚመራው የፍልስጤም አስተዳደር ድጋፍ ይሰጣል የተባለ የጋዛ አስተዳደር ኮሚቴ እንደሚዋቀርም ተመላክቷል። ገለልተኛው ኮሚቴ የሚዋቀረው ከምሁራንና ከፖለቲካ ድርጅት አባልነት ነፃ በሆኑ ግለሰቦች እንደሚሆንም የተዘጋጀው ሰነድ ላይ መስፈሩን ሚድል ኢስት ዘግቧል። በዚህም የፍልስጤም አስተዳደር ጋዛን በሂደት ሙሉ ለሙሉ መልሶ ማስተዳደር እንዲጀምር ይደረጋል። በዚህ ሂደት ጋዛን እንደ አውሮፓውያኑ አቆጣጠር ከ2007 አንስቶ እያስተዳደረ የሚገኘው ሐማስ እንዲገለል የሚደረግ ይሆናል። እንደ ሰነዱ ከሆነ በጋዛ ለሚመሰረተው አስተዳደር የፖሊስ ኃይል የማሰልጠን ኃላፊነት የሚወስዱት ግብጽና ጆርዳን ይሆናሉ። ፖለቲካዊና የፋይናንስ ድጋፎችን በተመለከተ ከሁለቱ ሀገራት በተጨማሪ ሌሎች ሊሳተፉ እንደሚችሉ ተጠቅሷል። በዚህ አግባብ የተባበሩት መንግስታት የጸጥታው ምክር ቤት በዌስት ባንክና በጋዛ የሰላም አስከባሪ ኃይል እንዲያሰፍር ጥቆማ ቀርቧል። ከዚህ ጋር በተገናኘ የተነሳው ሌላኛው ጉዳይ እንደ ሐማስ አይነት የታጠቁ ቡድኖች በአስተዳደሩ የሚኖራቸው ሚና ነው። ለምክረ ሐሳቡ ትግበራ እንቅፋት ሊሆኑ ይችላሉ ተብሎ የተጠቀሱት ቡድኖች ጉዳይ ለመጨረሻ ጊዜ እልባት ሊያገኝ የሚችለው የፍልስጤማውያን መብት ሙሉ ለሙሉ ሲከበር መሆኑም ተገልጿል። ለዚህም ፍልስጤማውያን የራሳቸውን ሀገር እንዲመሰርቱ ከማድረግ ውጪ የተለየ አማራጭ እንደሌለ ምክረ ሐሳቡ ይጠቁማል። በቀረበው ምክረ ሐሳብ መሰረት የጋዛ መልሶ ግንባታ የተለያዩ ደረጃዎች ይኖሩታል። $3 ቢሊዮን ይፈጃል በተባለው በመጀመሪያው 6 ወር የጋዛ ፍርስራሾችን የማጽዳት ሥራ ይከናወናል። በቀጣይ በሁለት ዙር በአጠቃላይ 4 ዓመት ከመንፈቅ ይፈጃል ተብሎ በቅድ የተያዘው የከተማ መልሶ ግንባታ መሠረተ ልማቶችን ጨምሮ በርካታ ጉዳዮች የተካተቱበት ነው። በጋዛ መልሶ ግንባታ 1.5 ሚሊዮን ሰዎችን በተገጣጣሚ ቤቶች ለማስጠለል 7 አካባቢዎች ተመርጠዋል። በግብጽ የቀረበው የጋዛ መልሶ ግንባታ ምክረ ሐሳብ በሁለት ጎራ በተቃርኖ የተሞሉ አስተያየቶችን እያስተናገደ ይገኛል። የፍልስጤሙ ሐማስ ምክረ ሐሳቡን ሲቀበል አሜሪካና እስራኤል ውድቅ አድርገውታል። የምክረ ሐሳቡ አዘጋጅ ግብጽ ውጭ ጉዳይ ሚኒስትር ለእስራኤል ምላሽ ሰጥተዋል። ሚኒስትሩ በድር መሐመድ አህመድ አልአጢ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ግትርና ጽንፈኛ በማለት ወርፈዋቸዋል። ጨምረውም ያለ ሉዓላዊት የፍልስጤም ሀገር ምስረታ በእስራኤልም ሆነ በመካከለኛው ምስራቅ ሰላም ማስፈን የማይታሰብ መሆኑን ገልጸዋል። በስብሰባው ላይ የተሳተፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው ጋዛን መልሰው ማቋቋም ከፍተኛ አቅም የሚጠይቅ ጉዳይ መሆኑን አጽንኦት በመስጠት ፍልስጤማውያን መሬታቸው ሳይሸራረፍ ራሳቸውን በራሳቸው የማስተዳደር መብታቸው ሊከበር እንደሚገባ በኤክስ ገጽ ላይ ጽፈዋል። በአረብ ሀገራት ጉባኤ ላይ ተቀባይነት ያገኘው የግብጽ ምክረ ሐሳብ በቀጣይ ሳምንት በሚካሄደው የእስላማዊ ሀገራት ትብብር ድርጅት ስብሰባ ላይ እንደሚጸድቅ ግብጽ አስታውቃለች። የድርጅቱን ስብሰባ መጋቢት 7 2017 የምታስተናግደው የሳውዲ አረቢያዋ ጂዳ ከተማ ትሆናለች ተብሎ ይጠበቃል። የግብጽ ውጭ ጉዳይ ሚኒስትር ምክረ ሐሳቡ በጂዳ እንዲጸድቅ ተደርጎ የሙስሊሙና አረብ ሀገራት ዕቅድ እንዲሆን እናደርጋለን ሲሉ ተናግረዋል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።